ነው እንትን መሰረት ቃል ለመቁጠር ምናምን ፈልጌ መች እንሂድ የሚለው ነገር እናወራለን ብዬ ነው ያው ነግሬያቸዋለሁ ያለውን ነገር እና ያው እንግዲህ ይሄም የብዙ ሰው የብዙ ቤተሰቦች ጥያቄ ስለሆነ ነው ለምን ያው እነሱን አንቺ እንዳስታረቁሽ እነሱንም እንዳደራ መልክ ያስታርቁልን የሚል ያው በተማጽኖም አይነት ነገር ነው ቤተሰቦች የጠየቁና እኔም እነሱን እንትን በእንትን በማለት ነው እናንተን ያው እንድትሄዱልኝ ሽምግልና እየለመንኩ ያለሁት ማለት ነው። በርግጥ በጣም ብዙ መስዋዕትነት ያስከፍላል ይከብዳል ግን ያው ቢሆንም አንድ ሰው ወጣቶች ናቸው ታዳጊዎች ናቸው። ሰላም ሰላም የኛ ተወዳጅ ቤተሰቦች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን እናንተ እንዴት ናችሁ? ቤተሰቦች እንግዲህ ዛሬ የመጣውበት ቪዲዮ ምንድነው ባለፈው እንዳያችሁት በባለፈው ቪዲዮ አንድ ነገር ነግሬያችሁ ነበረ ያ ምንድነው እኔና ፍፄን ባለቤቴን ስንታረቅ እኛን ያስታረቁን ሽማግሌዎች እነሱን ያስታረቁን ሽማግሌዎች በማየት ብዙ ሰው ደውሎልኝ ወይ በኮሜንትም ቀጥታም ደውላችሁልኝ ሩታና አብርሃምን እናንተ እንደታረቃችሁ ሄዳችሁ አስታርቁልኝ ባካችሁ ብላችሁ ነበር እና እናንተ በጠየቃችሁ መሰረት ደግሞ እነሱን ለማነጋገር አብርሃምና ሩታን ለማስታረቅ ሽማግሌዎቹን አነጋግሬያቸው ነበር እና ያን ሽማግሌዎች ዛሬ በአካል ተገናኝተን በደንብ አውርተንበታል። ዛሬ ደግሞ በይበልጥ ቀን ለመቁረጥና እነሱ ጋር ለመሄድ ሽማግሌዎቹን ተያይዘን አዲስ አበባ ለመሄድ ተቀጣጥረናል። እስቲ ሽማግሌዎቹ እስኪመጡ ድረስ አንዳንድ ነገር እናውራ። ቤተሰቦች እንግዲህ እኔ አሁን ምን አብርሃምና በሩታ መሃል ማለት ነው እኔ አንድ መናገር የምፈልገው ነገር ሁለቱም ማለት ነው የሆነ እልህ ነገር ተገባብተዋል። ቤተሰቦች እንዲህ ሊታረቁም ሊስማሙም ያልቻሉበት ምክንያት በሁለቱም መሃል ማለት ነው ሰዎች አሉ በጣም ብዙ ሰዎች። አሁን እኔና ባለቤቴን እንደዚህ በቀላል ነገር እንድንታረቅ ምናምን ያደርገው ያው ፍቅር እንዳለ ሆኖ እነሱ መሃል ፍቅር የለም ማለት አይደለም። ፍቅር አለ በጣም ይዋደዳሉ። ግን ምንድነው እንዲህ ነገሩን እያከረረ ያለው ሰው በመብዛቱ ነው በመሃላቸው ማለት ነው። አሁን እኛ ጋር እንዳያችሁት ማንም ሰው የለም። እኔ ጋም አንድ ወንድሜ ነው ሌላ ወደዚህ ወደዛ የሚል ሰው የለም። እሱ ጋም እንደምታዩት ግን እነሱ ጋር በጣም በዙሪያቸው ብዙ ሰዎች አሉ ብዙ ሐሳብ የሚሰጡ ብዙ አስተያየት የሚሰጡ እንዲህ ነው የሚሉ ሰዎች አሉ። እነዛ ሰዎች ከመሃላቸው ካልወጡ መቼም ቢሆን አንድ አይሆኑም እነዚህ ሁለት ልጆች መቼም። ምክንያቱም ሁለቱም አልሸነፍ ባይነት እንዴት ነው ሰው ሲያዩ የሆነ እንዴት ነው አልሸነፍ ባይነት አለ በመሃላቸው ማለት ነው። ብቻቸው ቢሆኑ ግን የሁለቱም ፍቅራቸውን ይገላለጻሉ ይስማማሉ ችግራቸውን ይፈታሉ። ግን በመሃላቸው ይሄም እንዲህ ነው የሚለው እሱ ጋም እንዲህ ነው ብሎ እሷ ጋም እንዲህ እያለ ወሬ የሚያወራ የሚያንተን የሚል ምናምን ሰው ካለ መቼም አይስማሙም። ያንን ታዲያ ሁለቱን አንድ ለማድረግ በእርግጥ ሽማግሌ መሞከር ነው። እኔ አሁን የመሞከር ስራ ነው የምሰራው። አንዴ አይሆንም ብዬ ቁጭ ከማለት ሞክሮ ማጣት ይሻላል። ስለዚህ ልሞክርና የሚሆን ከሆነ ይሆናል የማይሆን ከሆነም ደግሞ አይሆንም። ካለ መሞከር ሞክሮ ማጣት ይሻላል። ግን በይበልጥ ደግሞ ሽማግሌም ከሚሆን ሰው መሃላቸውም ደግሞ ከሚገባ ሁለቱ ብቻ አብረው ሆኖ በነጻነት አንድ ብቻቸውን ተገናኝተው ቢያወሩና ቢፈቱ የተሻለ ይመስለኛል። በቃ ሌላውን ትተው ማለት ነው። እና ደግሞ አብርሃምም ደግሞ ትንሽ በቃ እኔ ምን እንደሆነ ማለት አላቅም ሼምም ይሁን ምን ይሁን አላቅም እኔ ከዛች ልጅ ጋር ለምን መለያየት እንዳልፈለክ እኔ ሊገባኝ አልቻለም። እኔ ወይ የሆነ መተት አርጋባለች ወይ የሆነ ነገር በርግጥ የሆነ ነገር አሰርታበም ሊሆን ይችላል። ግን እግዚአብሔር ይስፈራው ያንን ነገር እና ማለት ነው። አንድ ደግሞ መናገር የምፈልገው በጣም ወሳኙ ነገር ማለት ነው ኮሜንት ላይ አንቺ ስለ ሩታ ምን አገባሽ ምናምን ብለሽ የምትጽፊው ልጅ ወይ የምትጽፉ ልጆች በጣም አንድ ሁለት ወይ በወሰን ማለት ነው እንዴ እኔ ያልተናገርኩኝ ማን ሊናገር ነው ስለ ሩታ? እሺ እኔ ያልናገር ኮሜንት ከመጻፍሽ በፊት ወሬ ከማውራትሽ በፊት ማለት ነው አንቺ ሲጀመር አንቺ ስለ ሩታ ካሰብሽ ለምን ሄደሽ አታስታርቂያቸውም? ለምን አታስማሚያቸውም? የታለሽ ለምን ከጎኑ አልኖርሽም? አሁን ይቅርታ ቤተሰቦች እኔ እንደዚህ ሚዲያ ላይ መናገር ወይ መሳደብ ከሰው ጋር እንዲህ መልስ መመላለስ አልፈልግም። ባህሪዬም አይደለም ተፈጥሮዬም አይደለም። ግን አንዳንድ ሰው እንድትናገሩ የሚያደርጋችሁ ሰው አለ።
የሩታን ስም አታንሺ ምናምን አንቺ እኔ ስለ ሩታ የምትቆረቆሪ ከሆነ እኮ ከጎኗ አንድ ቀን እኮ ከጎኗ አልቆምሽም። በዚህ ችግሯ ቀን እኮ የለሽም ከጎኗ። ዝም ብለሽ ግን አስተያየት ለመስጠት አንደኛ አይደረግም፣ እንደዚህ አይባልም። እሺ ስለሷ መጨነቅ ካለብሽ ሄደሽ አጠገቧ። በዚህ ጊዜ ሰው ያስፈልጋታል፣ በጣም ሰው የሚያስፈልጋት ጊዜ ነው። አጠገቧ ሆነሽ እሷን ማጽናናት ምናምን ያለብሽ እና ቤተሰቦች ይሄን በጣም ሳረሰው መናገር ስለፈለኩኝ ነው በመሀል የገባውባችሁ። እና እንግዲህ ይሄን ነው የምለው። ቆይ እስቲ ሽማግሌዎቹ ይምጡና ሽማግሌዎቹ እንትን ብለው ተነጋግረን ከነሱ ጋር የሚሆነው ይሆናል ማለት ነው። ቤተሰቦች እስቲ እንጠብቃቸው። ነገርኳችሁ ነው። እስቲ ያው ሽማግሌው አንዱ እየመጣ ነው። እስቲ እንዴት ነው? ሰላም ነው? እንዴት ነህ? አለሁ እግዚአብሔር ይመስገን። እንዴት ነህ? አለን እግዚአብሔር ይመስገን። ምን ብቻህን? ችግር የለም። እሱ እኔን ወክለኝ ነው የመጣሁት። ኦኬ አስፈላጊ ከሆነ ሊመጡ ይችላል። ችግር የለም። እኔ ያው ቀን ለመቁጠር ባወራ ነው እንትን መሰረት ቀን ለመቁጠር ምናምን ፈልጌ መች እንሂድ የሚለውን ነገር እናወራለን ብዬ ነው ያው ነግሬያቸዋለሁ ያለውን ነገር እና ያው እንግዲህ ይሄም የብዙ ሰው የብዙ ቤተሰቦች ጥያቄ ስለሆነ ነው። ለምን ያው እነሱን አንቺን እንዳስታረቁሽ እነሱንም እንደ አደራ መልክ ያስታርቁልን የሚል ያው በተማጽኖም አይነት ነገር ነው ቤተሰቦች የጠየቁና እኔም የነሱን እንትን በእንትን በማለት ነው እናንተን ያው እንድትሄዱልኝ ሽምግልና እየለመንኩ ያለሁት ማለት ነው። በእርግጥ በጣም ብዙ መስዋዕትነት ያስከፍላል፣ ይከብዳል። ግን ያው ቢሆንም አንድ ሰው ወጣቶች ናቸው፣ ታዳጊዎች ናቸው። እነሱን እያየን ተለያይተው ከሚቀሩ ያው እኛ መስዋዕትም ከፍለን ቢሆን አዲስ አበባ ሄደን አንድ ቀን ምናምን መስዋዕት ከፍለን አስማምተናቸው እንድንመጣ ነበረ። ያው ምን ትላለህ አንተ? አይ እኔ በፍጹም በእነሱ ጉዳይ ላይ በፍጹም እኔ አልሞክረውም። ያንንም ቢሆን የፍጹምና ያንቺ ጉዳይ ስለሆነብኝ እንጂ ምክንያቱም የእነሱ ጉዳይ በጣም በጣም ከባድ ነው። እንደሰማሁት መረጃም እንዳለኝ ብዙ ሽማግሌዎች እነሱን ለማስታረቅ ሙከራ አድርገዋል፣ ነገር ግን ሊስተካከሉ አልቻሉም። ስለዚህ ሁለቱም ለእርቅ የሚመች አይነት ነገር አይደለም እያደረጉ ያሉት። ብዙ ሽማግሌዎች በእነሱ ዙሪያ ተስፋ ቆርጠው መመለሳቸውን ነው ማለት። ስለዚህ እኔ በእነሱ ጉዳይ ላይ መግባት አልፈልግም። ማለት ብንሞክርስ ዝም ብለን ከእንትን ከማለት ብንሞክር። በእርግጥ እውነትን ነው፣ ብዙ ጊዜ ታርቀዋል፣ ብዙ ሰው ሊያስታርቅ ሞክሯል። አባትየውም ጋሽዬም እንደዛ ሞክረው ነበር ብዙ ጊዜ፣ ግን ለሱ መመለስ አልቻሉም። ያ ደግሞ የሆነው በቃ መሀላቸው ብዙ የሚያበጣብጣቸው ብዙ የሚበጣብጣቸው ሰው ስላለ ነው። ገብቷል። ግን ያንን ነገር ደግሞ እኛ ካለ መሞከር ሞክሮ ማጣት ይሻላል በሚል ዝም ብለን ብንሞክርስ ባይነኝ። እኔ ይቅርታ አድርግልኝና በእነሱ ጉዳይ ላይ ልገባ አልችልም። ኧረ አታሳፍሩኝ። እኔ እነሱ ለራስ ለመታረቅ ይቅር ለመባባል ፈቃደኛ አይደሉም። ስለዚህ ለእርቅ ላልተዘጋጀን ሰው ለማስታረቅ መሄድ ማለት የራስን ጊዜ መስዋዕት ማድረግ ነውና፣ ስለዚህ እኔ በዚህ ፈቃደኛ አይደለሁም። እኔ ደግሞ ለቤተሰቦቼ ቃል ገብቼላቸው ነበር። ያው እነሱን ሽማግሌዎች ይዤ አስታርቃቸዋለሁ ብዬ በሙሉ ኮንፊደንስ ቃል ገብቼላቸው ነበር። እኔ ያው እንደውም መቼ እንሂድ ምናምን የሚለውን እነዚህ ካሜራ ይዤ ጠበቅኩ። እንደውም መቼ እንሂድ ምናምን የሚለውን ነገር ያው እንወስናለን ምናምን ብዬ ነበረ እንደዚህ የጠበቅኩት። ማለት ይሄን ምላሽ አልጠበቅኩኝም ነበረ። አዎ እኔ ፈቃደኛ አይደለሁም። አትቸገሩልኝም እንደምን? ምክንያቱም አይታረቁም። ማይት ከኔ በላይ ከኔም ከጓደኛዬም በላይ እኮ የሆኑ የከበዱ ሰዎች ጠይቀዋቸው፣ እኔ ደግሞ ከነዚህ ሰዎች መጀመሪያ ከጠየቋቸው ሰዎች በላይ አይደለም። ስለዚህ እነሱን ያላከበሩ ሰዎች እኔን ያከብራሉ ብዬ እምነት ስለሌለኝ ይቅርታ አድርግልኝና በዚህ ጉዳይ ነው። እሺ ምንድነው መፍትሄው? እሺ እያየን ዝም ማለት ይሻላል። ስለዚህ አንቺ ያው አክብረሽ ስለጠራሽኝ አመሰግናለሁ። ምናልባት የሌሎቹን ሀሳብ እኔ አላውቅም።
የሚያሳርቁ ብፁዓን ናቸው። ለእርቅ እንትን መጠየቅ እንዳሳርቅ በመጠየቄ ወይንም አላሳርቅም ማለት አግባብነት ባይሆነው ከነሱ አንፃር ነው እንትን ፈቃደኛ ልሆን ያልቻልኩት ማለት ነው። ምናልባት ለዚህ ከሆነ የጠራሽኝ ሌላ ሰው ቢሞከር ጥሩ ነው። እኔ በዚህ ጉዳይ ላይ ባልገባ። እሺ ማለት እኔ አላስገድድም ማለት አስገድጄም በግድ እንትን ማለት አልችልም። መብቴም አይደለም ትክክልም አይደለም። ግን ያው እንደ ተማጽኖ ነገር በእነሱ በኩልኝ እንደ ተማጽኖ እንግዲህ እንደምንም ብለ ቢያንስ በቃ ጊዜ ልስጥና አስብበትና ከጓደኞችም ጋር ተማከር። ቴዲም አሉ አይደል ሌሎችም ሽማግሌ ዛን ቀን አብረው ካሜራ ላይ ባይገቡም ከጎናችን የነበሩ ሰዎች ነበሩ። እነሱን አነጋግራቸውና እስቲ የመጨረሻ ውሳኔያችሁን አሳውቁኝ። አሁን በአንዴ እንዲ ተስፋ ቆርጠህም እንትን ከማለት እኔም በጣም ማለት ተሰምቶኛል። ጌታን እኔ በቃ እንደኔ እንትን እንደተሳካ እነሱም ይሳካል፣ አስታርቃቸዋለሁ እናስታርቃቸዋለን የሚል ግምት ነበረኝ። እንግዲህ ግን በቃ በአንዴ አትወስን፣ አስብበትና ከነሱ ጋር ተማክረ ንገረኛ ይሻላል። በቃ እናንተን በምናሳርቅበት ጊዜ ከፈጣሪ ጋር እናንተ ፈቃደኛ በመሆናችሁ በጣም ተደስተናል። ስለዚህ እናንተ ስላከበራችሁ እነዛ ሰዎች ግን እንደናንተ ያከብሩናል ብለን እኔ ብዙም እንትን አለም። እናንተ ስላከበራችሁ እግዚአብሔር ይስጥልን። እሺ ዱሽ እሺ ቻው በቃ ደውል እንደዋወል። እሺ እንግዲህ ቤተሰቦች መጀመሪያ ያው ትንሽ የሆነ የሚያስቸግር ነገር እንዳለው ነግሬያቸዋለሁ። ምክንያቱም ያው ሊሳካም ላይሳካም ይችላል ብያቸዋለሁ። እንግዲህ እንደምላሻቸው እንደምታዩት ነው። ምክንያቱም እውነትም በጣም እንትን ብሏል፣ ገኗል፣ ነገሩ ገኗል። ለብዙ ሰው ያው ብዙም ሰው ስለሚያይ እንትናቸውንም ወሬም ስለሚሰማ ያው ለጋሼ ያልተመለሱ ለብዙ ሽማግሌ ያልተመለሱ አሁንም ለኛ ሄደን መቀለል አንፈልግም ነው አሁን ባጭሩ ያሉት ማለት ነው። ምክንያቱም እነሱ ሰው አይሰሙም ነው እያሉ ያሉት። ስለዚህ አሁን በቃ እና አብርሃምም ሰው አታስቸግሩ፣ በቃ ወይ ካልሆነ ቁርጥ አርጉና ተለያዩና እኛም እርፍ እንበል፣ ካልሆነ ግን ሰው አታስቸግሩ፣ እኛንም አታስጨንቁ፣ አንድ ለመሆን ሞክሩ በራሳችሁ። በቃ እንደምታዩት ሁሉም ሰው እየተማረረባችሁ ነው። ስለዚህ አንድ ለመሆን ጭራሽ አሁን ደግሞ የፍች ወረቀት ምናምን ይሄ ተው፣ ፍች ወረቀት ምንም ወረቀት ነው፣ መቀደድም ምንም የሚቻል ነገር ነው። ስለዚህ እሱን ትታችሁ በራሳችሁ አንድ ለመሆን ሞክሩ። ካልሆነ ደግሞ በቃ ጭራሽኑ ተለያዩና እኛም አርፈን እንቀመጥ ማለት ነው። ሰው አታስጨንቁ። በቃ ከዚህ በላይ ምን የለም። ቤተሰቦች እንግዲህ ለቀጣይ እንደምንም አናግሬያቸው እሺ ካሉኝ ለሞክራለሁ፣ እምቢ ካሉኝም ደግሞ በጣም እንግዲህ ከትልቅ ይቅርታ ጋር እግዚአብሔር በእነሱ ቦታ ይግባ፣ እግዚአብሔር አስታርቃቸው እየጨርሳለሁ። እንግዲህ ወዳችኋለሁ ቤተሰቦች፣ በሌላ ቪዲዮ እንገናኝ። ቻው።